የእናት ህመም፣ ትልቅ ቁስል። በዚያ በረሃ ጊንጥ፣ መርዛማ እባቦች፣ ክፋትን የተላበሱ ወንበዴዎች ባሉበት የልጇን ህይወት እንዳይነጥቁባት እየሰጋች ንፋስ በነፈሰ በጨለመ ቁጥር እየደነገጠች በበረሃ መሃል አንዲት ጎጆ አገኙ። ትንሽ ርኅራኄ፣ ትንሽ ደግነት፣ ከሮጡበት መንገድ ለነበረው ድካም የውሃ ጠብታ ማስታገሻ ማግኘት ነበር መሻታቸው። ከደረሱበት ትዕማን የተባለች የቤቱ እመቤት በሩን ከመክፈቷ የንቀት እይታ፣ ክብር የጎደለው አንቺ በዚህ ቁንጅናሽ ጸባይ ባይኖርሽ ነው እንጂ ማን ያባርርሻል? በቤተ መቅደስ ተከብራ በድንግልና ጸንሳ በድንግልና ለወለደች ትንሽ ብላቴና ይህ ንግግር ይሰብር ነበረ። አረጋዊ ዮሴፍ ካለ መስጠት ከሌለ ካለበት ያደርስ ብሎ መሸኘት ነው እንጂ ንግግሩን ምን አመጣው? የትዕማን ሳያልቅ የኮቲባ መማታት ላባ ጠመቃቸው ደካም ባዛላቸው አረጋዊ ፊት ላይ ጥፊ አልፎ ሕፃኑን ከእናቱ ነጥሎ ወደ መሬት መጣል፣ የሕፃኑ ለቅሶ፣ የእናት ከባድ ሐዘን። ታዩ ተአምሩን ይግለጥ የአረጋዊው ንግግር። የሕፃኑ ተአምር የዓለም ባለቤትነት ነውና ምድር ለባለቤቷ ተገዝታ የቤቱን ባለቤት ትዕማንና አጋዧን ኮቲባን ወደ ራሷ አወጠቻቸው። የታቀፈችው የዓለም ገዢ ንጉሥ እንጂ ደካማ ሕፃን ልጅ አልነበረምና።